ሰላም የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። የተጀመረው ሀገራዊ የምክክር ሂደት አሁን ላለው ወቅታዊ ሁኔታ አስፈላጊ መሆኑን የደባርቅ ከተማ ነዋሪዎች ገለጹ። ኢትዮጵያ ልዩነቶችን በውይይት ለመፍታት የጀመረችው የሀገራዊ ምክክር ሂደት የሚበረታታ መሆኑንም ነዋሪዎቹ ገልጸዋል። ደረጀ ደርበው እንደሚከተለው ያቀርበዋል። ኢትዮጵያ በታሪኳ ለመጀመሪያ ጊዜ በሀገራዊ ዋና ጉዳዮች ላይ በጋራ የመምከርና መግባባት የመፍጠር አዲስ ምዕራፍ ውስጥ ትገኛለች። የምክክር ሂደቱን አስመልክቶ ሀሳባቸውን ለአሚኮ ያጋሩ የደባርቅ ከተማ ነዋሪዎች ሀገራዊ ምክክሩ በህዝቦች መካከል አብሮነትን ለማጠናከርና ዘላቂ ሰላምን ለማጽናት ያስችላል ብለዋል። የሰላም አማራጭን በማስቀደም በግልጽነትና በሰከነ መንፈስ መወያየት የችግሮች ሁሉ ዘላቂ መፍትሄ መሆኑንም ጠቁመዋል። ውይይቱ ከስከታች ከምድር ድረስ ሁሉም የማህበረሰብ ክፍሎች ሄደው ተወያይተውበታልና ለውጥ አምጥቶ ከግጭት ወጥተን ወደ ሰላማዊ መንገድ እንመለሳለን ብዬ ተስፋ አደርጋለሁ። በእርግጠኝነት መናገር ቢቻለው የኢትዮጵያን ችግር ነቅሶ አውጥቶ በሰላማዊ መንገድ ሁሉንም ችግሮቻችን በምክክሩ ፈተን ሀገራችን የተሻለ ዕጣ ፈንታ የምትፈጥርበት የተሻለ እድል የምትፈጥርበት ወደ ሰላም ሁኔታ የሚያመጣ የምክክር መድረክ ነው ብዬ ነው የማስበው። ሰው ሲመካከር ነው ችግሩ ሊፈታ የሚችለው። ከተመካከር ነው ወደ ሰላም ልንመጣ እንችላለን። ሰላም ካለ ደግሞ የሰው ልጅ ወጥቶ ገብቶ ሰርቶ መለወጥ ይችላል። ከሀገራዊ ምክክሩ የሚመጡ ውሳኔዎችንና የጋራ መግባቢያ ሀሳቦችን መቀበልና በሙሉ አቅም መተግበር እንደሚገባም ነዋሪዎቹ ተናግረዋል። በዛ ምክክር ሂደት አጽድቆ ህዝቡ በቃ እነዚህ አሪፍ ናቸው ብሎ መቀበል አለበት። አንዳንዴ የግል ሐሳብ የሚወስድ ሊሆን ይችላል። የግልን ሐሳብ እየተው ወደ ብዙሃኑ መምጣት እንዳለብን አምናለሁ። ማህበረሰቡ የሚነሱ ሐሳቦችን ወስዶ የበኩሉን አስተዋጽኦ ማድረግ መቻል አለበት። ውሳኔው ወርታች ይወርዳል። ያን ውሳኔ እንደ ህዝብ ተቀብለን እንደ ህዝብ ተግባራዊ አድርገን ሀገራችንን እኛንም ጭምር ሰላማዊ መንገዳችን መርጠን መኖር የምንችልበት እድል መፍጠር ከኛ ይጠበቃል ማለት ነው። ኢትዮጵያ ስኬታማ የምክክር ሂደት በማከናወን ለሌሎች ሀገራት በአርአያነት የምትጠቀስ ሀገር እንድትሆን ጥረት ማድረግ እንደሚገባም ነዋሪዎቹ አብራርተዋል። እንደ አካባቢ እንደ ሀገር በምክክሩ ሰላም መጥቶ ከዚህ ጭቅጭቅ ንትርክ ወጥተን እንድናይ ነው መፈልግ እና ተስፋዬም ያነ ነው። ሀገራዊ ምክክሩ መድረክ ወስደን ተግባራዊ አድርገን ሀገራችን ሰላማዊ መንገድ መርጣ መኖር የምትችልበትን እድል መፍጠር ይኖርብናል ብዬ አስባለሁ። ባለድርሻ አካላት ከምክክሩ የሚመጡ ሀገራዊ ውሳኔዎችን የማስፈጸምና የመተግበር ግዴታቸውን ሊወጡ እንደሚገባም አመላክተዋል። የማዕከላዊ ጎንደር ዞን አስተዳደር ሲያሰለጥናቸው የቆዩ የደጀን ኃይል የሰራዊት አባላትን አስመረቀም። ተመራቂዎቹ ለሀገር ደጀን በመሆን ዘላቂ ሰላም የማስፈን ኃላፊነታቸውን እንደሚወጡም አሳውቀዋል። ማርታ አዱኛ ተጨማሪ ዘገባ ይዛለች። የማዕከላዊ ጎንደር ዞን አስተዳደር ሲያሰለጥናቸው የቆዩ የደጀን ኃይል የሰራዊት አባላቱን አስመርቋል። በጀግንነት መጠበቅ በሰብአዊነት ማገልገል በሚል መሪ መልእክት ሲያሰለጥናቸው በቆዩ የፖሊስና የሚልሻ አባላት የምረቃ መርሃ ግብር ከአማራ ክልልና ከማዕከላዊ ጎንደር ዞን የተወጣጡ የስራ ኃላፊዎች በተገኙበት ነው የተካሄደው። የደጀን ኃይል ችግር ባለበት ሁሉ የሚመክት ለሀገር ደጀን እንዲሆን ታልሞ በንድፈ ሀሳብና ወታደራዊ የተግባር ስልጠናዎችን በማጣመር ክህሎቱን ሲያጠናክር የቆየ መሆኑን በመርሃ ግብሩ ንግግር ያደረጉት የማዕከላዊ ጎንደር ዞን ሰላምና ጸጥታ መምሪያ ኃላፊ አንተነህ ታደሰ አስታውቀዋል። ክብርና ምስጋና ለእናንተና ለዚህ ተግባር መሳካት ድጋፍ ላደረጉት ሁሉ ይሁን። የፖሊስና የሰላም አስከባሪ አባላት ሁሌም ጀብደኛ የሆናችሁት ጀግኖቻችን። ወታደር ሁሌም ግዳጅ ነው፣ የስምሪት ነው። ይህ ስልጠናም አንዱ የግዳጅ አካል ነው። እናንተ የፖሊስና የሰላም አስከባሪ አባላት የስልጠና ግዳጃችሁን አጠናካችሁ በሚሰጣችሁ ቀጠና የምትፈጽሙት መደበኛ ግዳጅ ደግሞ ከዛሬው ጀምሮ በተለየ መንገድ የሚፈጸም ይሆናል። የደጀን ኃይል ሰራዊት አባላት በዞኑ ዘላቂ ሰላም እንዲረጋገጥ የበኩሉን ሚና የሚወጣ መሆኑንም የማዕከላዊ ጎንደር ዞን አስተዳደር ዋና አስተዳዳሪ አወቅ አስፈሬ ተናግረዋል። ዋና አስተዳዳሪው ሰላምን ማረጋገጥ የሁሉም ማህበረሰብ ድርሻ ሊሆን እንደሚገባም ጠቁመዋል። ሰላም እኔ ስለፈለኩት ብቻ የሚመጣ አይደለም። ሰላምን ሁላችንም ስንፈልገው ሁላችንም ለሰላም ስኬት ሁላችንም የየድርሻችንን ስንወጣ የሚረጋገጥ ነው ማለት ነው። ዞናችን አንጻራዊ ሰላም ሆኖ እንዲቀጥል ሳይሆን ይሄንን አንጻራዊ ሰላም ወደ ዘላቂ ሰላም የመቀየር ኃላፊነት የእናንተና
የኛ ይሆናል ማለት ነው። ሰልጣኞች በስልጠናው ያገኙትን እውቀትና ክህሎት መሰረት በማድረግ የህዝብን ደህንነት መጠበቅ እንደሚገባም የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ኮሚሽነር ደጀኔ ልመንህ ተናግረዋል። ከስልጠናው ያገኛችሁትን እውቀትና ክህሎት ወደ ተግባር በመቀየር ህዝቡ ወደ መደበኛ ማህበራዊና ኢኮኖሚያዊ እንቅስቃሴው እንዲመለስ ማድረግ ይጠበቅባቸዋል። ስህተቶችን ማረም የሚቻለው በጠነከረ የመንግስት መዋቅርና በህዝባዊ የጸጥታ ኃይላችን አስተማማኝ ጥበቃ ብቻ ነው። አርቆ በማሰብ የህዝብን ህልውና ማረጋገጥ እንደሚገባ የጠቀሱት ደግሞ የአማራ ክልል ሚሊሻ ኮሚሽን ኮሚሽነር አስቻላ ላምሬ ሰልጣኞች በስነ ምግባር ታንጸው በሰብአዊነት ስሜት ህዝብን ማገልገል እንደሚገባ መልእክት አስተላልፈዋል። ለወታደር ስነ ምግባር ከማንም በላይ ቀዳሚው ነው። ስነ ምግባር የሌለው ወታደር ተሸናፊ ነው። የያዛችሁትን የጦር መሳሪያ ለሰላም፣ ለፍትህ፣ ለህግ ማስከበር ብቻ ተጠቀሙበት። ህዝባችን በሰላም እንዲኖር ክልላችን ወደ ተሻለ ልማትና የደህንነት ምዕራፍ እንዲሸጋገር የእናንተ የስነ ምግባር ጽናትና የተልዕኮ ስኬት ወሳኝ ነው። ሰልጣኞች በበኩላቸው በስልጠናው ያገኙትን እውቀት በመጠቀም ህዝብን ለማገልገል ያላቸውን ዝግጁነት ተናግረዋል። ኢንስፔክተር ተስፋዬ መለሰ ማዕከላዊ ጎንደር ዞን ፖሊስ መምሪያ የሰው ኃይል አስተዳደር የእድገትና ጥቅማጥቅም ክፍል ኃላፊ ነኝ። በተሰጡ ሞጁሎች በቡድንም በነበረው ውይይት የዞን ማኔጅመንት አካልም በቅርብ የመጡ ክትትልና ቁጥጥር እያደረጉ ነበረ። አጠቃላይ አስደሳች ነበር የነበረው ሁኔታ። ስልጠና ባሰብነው ልክ ነው የተጠናቀቀ። ቀጣይ ምን መስራት እንዳለብን ግንዛቤ ወስደናል። ሰላቀው ስልጠናው በጣም አሪፍ ነው። ያው ሰልጥኜ ለራሴም ሆኜ ለሀገሬ ሰላምን ነፃን አወጣለሁ ብዬ ነው ስልጠናውንም በስነ ስርዓት የወሰድኩትኝ። ወደፊትም ለሀገር ደንበር መሄዳለሁ። የደጀን ኃይል አባላት በአስቸጋሪ ሁኔታዎችም ጭምር ለሀገር ፍቅርና ክብር ጸንቶ መቆም እንደሚገባቸው መልእክት ተላልፈዋል። የማዳበሪያ አቅርቦቱ በበቂና ጊዜውን ጠብቆ በመቅረቡ ለመኸር ሰብል ልማት የተመቸ እንዲሆን አድርጓል ሲሉ የጭልጋ ወረዳ አርሶ አደሮች ተናገሩ። በወረዳው ቅድሚያ ለሚዘሩ ሰብሎች ግብዓት በአግባቡ መሰራጨቱን የጭልጋ ወረዳ ግብርና ጽሕፈት ቤት ገልጿል። መሰረት ባዬ እንደሚከተለው ታቀርበዋለች። የአፈር ማዳበሪያ አቅርቦት ወቅታዊነትና መጠን ምርትና ምርታማነትን ለማሳደግ ከሚያግዙ ወሳኝ የግብርና ሂደቶች መካከል ዋናዎቹ ናቸው። የግብዓት አቅርቦቱ በወቅቱ መቅረቡ ለተፈለገው የምርትና ምርታማነት ውጤት መሳካት ወሳኝ ሚናንም ይጫወታል። በማዕከላዊ ጎንደር ዞን ጭልጋ ወረዳ የሚገኙ አርሶ አደሮች ለ2018-19 የመኸር እርሻ ግብዓት በወቅቱ በመቅረቡ ተጠቃሚ መሆናቸውን ተናግረዋል። ተበርሰራቁ ቀበሌ ታከለ ወርቁ እባላለሁ። ዘንድሮ በተለይ በአማራ ክልል በዚህ በእኛ አንደኛ ወረዳ ቀድሞ ነው የገባ። ገና በየካቲት ገባ። ያን መፍትሄ እየተሰራጨ እስካሁንም ድረስ የምታዩት አሁን ደግሞ ለጤፍ ነው ኑረን የምንወስደው እንጂ ለሌላው ለበቆሎ ለገብስ መፍትሄቱን እየወሰድን ነው የምንወስድና ዘንድሮ ግብዓቱ ትክክለኛ ነው የተሰራጨ። መሬቴ 4 ጥማር ነው። እስካሁን ወደ 2 ኩንታል ዳብ 2 ኩንታል ዩሪያ ተጠቅሜያለሁ። አሁን ደግሞ እያወጣሁ ነው። ማሬሸት ተበርሰራቆ በወቅቱ ነው የደረሰው። ጥሩ ነው። ለበቆሎ፣ ለድንች፣ ለጤፍ ቀርቧል። 3 ቁምጣ ማለት ነው የወሰድኩት። ይበቃኛል። ያው ለ4 ቃዲያ ማለት ነው። የተበሰረው ቀበሌ ነዋሪ ነኝ። ስሜ በሪውን ካሳሁን እባላለሁ። በጣም ነው በአግባቡ የደረሰና ለድንች ለሪፋ ቀድሞ ደረሰና ለዳጉሳ ኋላም ደግሞ እያለ ለገብስ መጣልን። ያው በአግባቡ እየተጠቀምነ ነው ያለን። በሰዓቱ አለስልሰን ቆየነ። በሰዓቱ ደረሰና በሰዓቱ ያው ምን ፈልገውን አዝርት ዘርተን እየተጠቀምን። ወደ አካባቢው የገባውን ግብዓት ቅድሚያ ለሚዘሩ ሰብሎች ትኩረት በመስጠት ለወረዳው ሁሉም ቀበሌዎች በፍትሃዊነት ተደራሽ ማድረግ መቻሉን የወረዳው የግብርና ግብዓቶች አቅርቦት ቡድን መሪ አቶ ደሳለኝ ባዩህ ገልጸዋል። ቅድሚያ ለሚዘሩ ሰብሎች እየሰጠን አሁን ላይ ጤፍ ላይ ያለ ነው። አሁን የጤፍ ዘር ወቅት ነው። ለጤፍ ዘር እያሰራጭን ያለ ነው። የሚዘራ ሰብልን ለየን፣ ያ ሰብል ምን ያህል ሄክታር ይዘራ የሚለውን ለየን። በዛ መንገድ ያ ማዳበሪያ ለዛ ሰብል ምን ያህል ማዳበሪያ ያስፈልገዋል የሚለውን ለየን። በዛ መንገድ ለአርሶ አደሩ በዛው ልክ ተደራሽ ያደረግን። ይህ በራሱ ፍትሃዊ ያደርገዋልና በዛ መንገድ ነው እያሰራጨ ያለ ነው። ይህ ዜና እስከተጠናቀረበት ጊዜ ድረስ ከ28,000 ኩንታል በላይ የአፈር ማዳበሪያ ለወረዳው መቅረቡን የገለጹት የጭልጋ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ መኳንንት ታረቀኝ ለወረዳው የደረሰውን ግብዓት በወቅቱ ለአርሶ አደሩ ተደራሽ ማድረግ መቻሉን አንስተዋል። 34,297 ኩንታል ማዳበሪያ እንዲቀርብ ዞኑ በደለደለልን መሰረት እስካሁን ከ28,000 ኩንታል በላይ እንዲቀርብ ተደርጓል።
እስካሁንም ባለን ስርጭት መሰረት 27475 ኩንታል ማዳበሪያ ተሰራጭቷል። በአቅርቦት ደረጃ ተወስዶ ሲታይ የመዘግየትም ወደ ኋላ ማለትም ችግር ያልነበረበት በወቅቱ በሰዓቱ የቀረበበት ሁኔታ ነው ያለው። ወደ አርሶ አደሩም ከማሰራጨት አኳያ ቀድሞ ነው ስርጭት የተጀመረው። በወቅቱ የቀረበላቸውን ግብዓት ተጠቅመው አስፈላጊውን የሰብል እንክብካቤ በማድረግ ለምርታማነት እንደሚሰሩም አርሶ አደሮቹ ተናግረዋል። የተፈጥሮ ሀብትን ለመታደግ በየዓመቱ የሚካሄደው የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ባህል ሆኖ መቀጠል እንዳለበት የጎንደር ከተማ ሴቶች ተናገሩ። አስተያየት ሰጪዎቹ የተከሏቸውን ችግኞች ተንከባክበው የማሳደግ ኃላፊነታቸው እንደሚወጡም ተናግረዋል። ማርታ አዱኛ ተጨማሪ ዘገባ ይዛለች። ተስፋን እንትከል በሚል መሪ መልእክት የአንድ ጀንበር የአረንጓዴ አሻራ መርሃ ግብር በጎንደር ከተማ አስተዳደር ተካሂዷል። በችግኝ ተከላ መርሃ ግብሩ ከተሳተፉት በርካታ የከተማዋ ነዋሪዎች መካከል አንዷ የሆኑት ወይዘሮ ዘላለም ታረቀኝ ለአራተኛ ጊዜ በአረንጓዴ አሻራ መርሃ ግብር በመሳተፍ የዜግነት ድርሻቸውን አበርክተዋል። በአንድ ጀንበር የችግኝ ተከላ መርሃ ግብር አሻራቸውን በማሳረፋቸው ደስተኛ መሆናቸውን ያጫወቱን ባለታሪካችን የተከሏቸውን ችግኞች ተንከባክበው እንደሚያሳድጉ አስታውቀዋል። ችግኝ አስፈላጊ ነው፣ ልጅ ማለት ነው። አሁን እኔ የተከልኩት እዚህ ልጅ ነው አስቀምጬ ሄድኩት። ስለዚህ ይህን ልጅ ደግሞ ሰውስ በመጣ ሰዓት መጥቼ ልጅ መንከባከብ አለብኝ ማለት ነው። ልጆቻችን እንደምናጥበው ልብስ እንደምንቀይረው መጠን ይሄ አረሙን መንቀል፣ መጠጣት የሚገባውን ሁሉ ማጠጣት ግዴታችን ነው። ልክ እንደ ወይዘሮ ዘላለም ሁሉ በጎንደር ከተማ በተካሄደው የአንድ ጀንበር የችግኝ ተከላ መርሃ ግብር የተሳተፉ ሌሎች ነዋሪዎችም አሻራቸውን አሳርፈዋል። አስተያየት ሰጪዎቹ በዚህ ታሪካዊ ተግባር ተሳታፊ በመሆናቸው የተሰማቸውን ደስታ እንዲህ ይገልጻሉ። ሰላሙ የተጠምቀ ባላለሁ ለሶስተኛ ጊዜ ነው ችግኝ የተከሉ። እጅግ በጣም ደስ ብሎኛል። ምክንያቱም የአረንጓዴ አሻራ ለቀጣይ ትውልድ ተተለው የምናልፍ ነው እና በኢትዮጵያ የተጀመረ የደን መትከል ስለሆነ እዚህ በመሳተፌ በጣም እድለኛ ነኝ። አሁን ብቻ ሳይሆን ሰኔ ላይም በቁፋሮ መጥቼ ነበር። ሰኔ ላይም ቆፍሮ አሁን ዳግም በመትከል በሚቀጥለውም ደግሞ ከ2 ወር በኋላ በእንክብካቤ እንገኛለን ብዬ አስባለሁ። አማን ያለም ባላለው የጎንደር ከተማ ነዋሪ ነኝ። ዘንድሮ ለ8ኛ ጊዜ ነው የሚተከለው። ለ8ኛ ጊዜ ነው የተከለው። እኔ በጣም ነው ደስ ያለኝ። ለልጅ እንደዚህ ታሪክ ሲቀመጥ ደስ ይላል። አሁን የተከልነውን ራሱ አሁን ተክለን ብቻ እንዳንቀር ሁሉም ቢያንስ እንኳን እየመጣ የበኩሉን ድርሻ መወጣት አለበት ብዬ አስባለሁ። ያው የተከልኩትን አሻራ ያሳረፍኩትን ራሴ እየመጣው ራሴ ቸክ ማድረግ አለብኝ። መንግስት የአየር ሚዛን መዛባት የሚያስከትለውን ጉዳት ለመከላከል የምግብ ዋስትናን ለማረጋገጥ እያደረገ ያለው ሂደት አበረታች መሆኑን ያስታወቁት አስተያየት ሰጪዎቹ የተፈጥሮ ሀብትን ለመታደግ የሚደረገው ሂደት ባህል ሆኖ መቀጠል እንዳለበት ተናግረዋል። ለቀጣይ ትውልዶቻችን ደግሞ የአየር ንብረት ብቻ ሳይሆን የችግኝ መትከልንም እንደ ባህል አድርጎት ሁሉም ከኛ ቀጥሎ የሚመጣው ትውልድ እንደ ባህል አድርጎ ይዞት እንዲከተል እንፈልጋለን። ማንም ሰው ይቆያል፣ ያልፋል። ምን ተው ለልጆቻችን ነው። ልጆቻችን ደግሞ እኛን ተከትለው ያን ስራ እንዲያደርጉ እናስተምራለን። ችግኝ አስፈላጊ ነው፣ መትከልም የውዴታ ግዴታችን ነው። የአየር ብክለትን ይቀንሳል እና ጥሩ ነው። ነፋሻ አየርም እናገኛለን። ሲቀጥል ደግሞ አሁን ይሄ አፈሩን አይሸረሸርም፣ እንዳይሸረሸር ያደርገዋል። የአንድ ጀንበር የችግኝ ተከላ መርሃ ግብር አብሮነት የሚታይበት፣ አንድነት የሚገነባበት የልማት መገለጫ መሆኑም በመርሃ ግብሩ ተመላክቷል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።